በሸዋ ጠቅላይ ግዛት በደራ ግንባር ሰኔ 6 ቀን 2018 ዓ.ም የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር በሰረር ኩላና በቱቲ ከተሞች መሽጎ በነበረው የመንግስት ኃይል ላይ ከማለዳ 1 ሰዓት ተኩል እስከ ምሽት 2 ሰዓት በተደረገ አስጨራሽ ውጊያ ሁለቱም ከተሞች በሰዓቱ ሙሉ በሙሉ በፋኖ ቁጥጥር ስር መዋል ችለዋል። በውጊያው 3 ከፋኖ ከርተው የነበሩ ግለሰቦች 1 ካድሬና 3 ሚኒሻዎች የተማረኩ ሲሆን 8 ክላሽንኮቭ በርካታ ቦምቦችና ተተኳሽ ጥይቶች በቁጥጥር ስር መዋል ችለዋል። በሸዋ ጠቅላይ ግዛት እንደዚሁ በሌላ ግንባር እንደዚሁ በምንጃር እና ከረዩ ግንባር አሁንም ሰኔ 6 ቀን 2018 ዓ.ም ከቀኑ 6 ሰዓት እስከ ምሽት እስከ ማታ 9 ሰዓት ድረስ ማለት ነው በነበልባሎቹ ፋኖች በነበረ ፍልሚያ ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ነበልባል ክፍለ ጦር መብረቅና መቶ አለቃ አበበ ሻለቃ መቶ አለቃ አበባው የሚባሉ ሻለቆች ናቸው። ከባልጭ ተነስቶ ወደ ኤራምቡት ያመራውን የአገዛዙን ሪፐብሊካን ጋርድ የጥበቃ ኃይል 5ኛ ክፍለ ጦር ተብሎ የሚጠራው ነው እና የሚኒሻ ጥምር ጦር ተብሎ የሚጠራው ይህንን ኃይል እንዳመጣጡ መክተው ወደ መጣበት መመለስ ችሏል። በውስጥ መረጃዎቻችን መሰረት ከ15 በላይ የአገዛዙ ታጣቂዎች የተገደሉ ሲሆን የቆሰሉትን በአምቡላንስ ወደ ሕክምና ማመላለሳቸው ታውቋል። በሸዋ ጠቅላይ ግዛት ይፋት አውራጃ ሌላው በበርግቢና አራዳ በር የሚባሉ ቦታዎች ላይ ሰኔ 6 ቀን 2018 ዓ.ም ከሌሊቱ 5 ሰዓት ከአጣዬ ተነስቶ ወደ በርግቢ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ የአጼ ዘርዓ ያዕቆብ ኮር የአጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር በፈጸሙት ጥቃት ከባድ የሆነ ኪሳራ በጠላት ላይ ደርሷል። ድንገተኛ የደፈጣ ጥቃት ነው ያደረጉት። በዚህም 4 የአገዛዙ ወታደሮች ተደምስሰዋል። በማግስቱ ደግሞ ሰኔ 7 ቀን 2018 ዓ.ም ደግሞ በአራዳ በር በተደረገ ስልታዊ ጥቃት እንድሪስ የተባለ የአገዛዙ የሚሊሻ መሪ ከግብረ አባሮቹ ጋር መደምሰስ ተችሏል። ሌላው ደግሞ ወደ ወሎ ቤት አማራ ነው የሚሄደው። በወሎ ቤት አማራ ሳይንት በለጩማ ግንባር ከመካነ ሰላም ስብሰባ አጠናቀው ወደ አማራ ሳይንት በመጓዝ ላይ በነበረ የአገዛዙ ከፍተኛ ወታደራዊ መኮንኖች ላይ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር በለጩማ በተባለ ቦታ አስደናቂ የደፈጣ ጥቃት ፈጽሟል። የተጎዱት የጠላት አመራሮች ወደ ደሴና አጅባር ሆስፒታሎች የተሸኙ ሲሆን በአሁኑ ወቅት በአጠቃላይ ይህን 3 ቀን ማለት ነው በአጅባር ሆስፒታል ዙሪያ ጥብቅ ጥበቃ እየተደረገ ወታደራዊ ከበባ ተደርጎላቸው ሕክምና እየተከታተሉ እንዳለ መረጃው ደርሶናል። ሌላው እንደዚሁ በትናንትናው ዕለት ወደ ሸዋ እንደዚሁ መልሳለሁ። ሸዋ ጠቅላይ ግዛት መንዲዳ ግንባር ነው ሰኔ 7 ቀን 2018 ዓ.ም ምሽት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ 2 አባት አርበኞች በወሰዱት የደፈጣ ጥቃት እርምጃ ቁጥራቸው በውል ያልታወቀ የኦሮሚያ ልዩ ኃይልና በመከላከያ አባላት የአገዛዙ መከላከያ አባላት በርካታ ኃይሉን አጥቷል። በከፍተኛ ሁኔታ መመታታቸውን ተከትሎም የጠላት ሰራዊት ሌሊቱን ሙሉ ከበባ የተደረገበት መስሎት በከባድ መሳሪያ ሲተኩስ ውሏል አድሯል ማለት ነው። ሌሊቱን ሙሉ በነጋታውም እንደዚሁ ሲተኩስ ነው ያለው። በዚሁ ቀጠና በሸዋ ጠቅላይ ግዛት መኮይ ከተማ ላይ ጥቃት ተሰንዝሯል። ሸዋ ጠቅላይ ግዛት ይፋት አውራጃ ዛሬ ማለትም ሰኔ 8 ቀን 2018 ዓ.ም ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ ከእዙ የአየር ኃይል ጋር በመተባበር የእዙ አየር ኃይል እንዳለው ይታወቃል። ከዚህ አየር ኃይል ጋር በመተባበር የአንጾኪያ ገምዛ ወረዳ መኮይ ከተማ ፖሊስ ጣቢያና በሙያና ቴክኒክ ኮሌጅ እንግዲህ ሙያና ቴክኒክ ኮሌጆች ለ3 ዓመታት የአገዛዙ ወታደራዊ ካምፕ ሆነው የወታደር መፈንጫ መሆናቸው ይታወቃል። ከዚህ የሙያና ቴክኒክ ኮሌጅ ውስጥ መሽጎ በነበረው የአገዛዙ የኮማንዶ ሰራዊት ላይ በተሰነዘረ የአየር ኃይል ተደጋጋሚ ጥቃት
የእዙ አየር ኃይል ማለት ነው 10 ታጣቂዎች የጠላት ታጣቂ ኃይሎች የተደመሰሱ ሲሆን በርካቶች ላይ የአካልና የቁሳዊ ጉዳት ደርሷል። ሌላው ወደ ወሎ ነው የሚሄደው። ወሎ ቤት አማራ ሰሜን ወሎ ጉባ ላፍቶ ወረዳ ሳዋ ሜዳ በተባለ ቦታ ዛሬ ሰኔ 8 ቀን 2018 ዓ.ም ሳዋ ሜዳ በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ላይ በሚገኘው ልዩ ስሙ ሳዋ ሜዳ በተባለ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ ቃኝ አባላት በአገዛዙ ጦር ላይ ድንገተኛ የደፈጣ ጥቃት ፈጽመዋል። የእዙ ህዝብ ግንኙነት መምሪያ ባወጣው ወይም ባደረሰን መረጃ መሰረት ጥቃቱ የተፈጸመው ከወልዲያ ከተማ ተነስቶ የጦር መሳሪያና ስንቅ ወይም ሬሽን በመጫን ወደ ሳዋ ሜዳ ቀበሌ በማቅናት ላይ በነበረ የኮንቮይ ተሽከርካሪ ላይ ነው። በዚህ በተወሰደው እርምጃ 8 የብልጽግና ወይም ያገዛዙ ጥምር ጦር የሚለው ሰራዊት አባላት ተደምስሷል። 15 የሚሆኑት ደግሞ በደረሰባቸው ከፍተኛ ጉዳት ምክንያት በወልዲያ ሆስፒታል ገብተው ሕክምና በመከታተል ላይ ይገኛሉ። በመታከም ላይ መሆናቸውን የውስጥ መረጃ ምንጮቻችን አረጋግጠውልናል። የብልጽግናው አገዛዝ ሰራዊት በደረሰበት ወታደራዊ ምትና የፖለቲካ ኪሳራ በመበሳጨት በሲቪሊያኑ ላይ የአጸፋ እርምጃ ወስዷል። በዚህም መሰረት የአንድ 9 ዓመት ህፃንና የአንድ አዛውንት ሽማግሌ ህይወት በግፍ ተቀጥፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ህዝባዊና መዋቅራዊ ትግሉን አጠናክሮ እንደሚቀጥልና የንጹሐንን ደህንነት ለማስከበር የሚከፈለውን መስዋዕትነት ሁሉ እንደሚከፍል በድጋሚ እያረጋገጠልን ይገኛል። ሌላው ምንድን ነው? ከአገዛዙ ሰራዊት ወደ ፋኖ የተደረገ የትጥቅ ፍልሰት ይመለከታል። ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ይገኛሉ። የአገዛዙ ጥምር ጦር የሚሏቸው ባለፉት ቀናት በርካታ የመንግስት መከላከያ ኮማንዶ አባላት እንዲሁም የብልጽግናው ጥምር ጦር የሚለው ከልዩ ኃይል ጀምሮ የብልጽግናውን ስርዓት በመቃወም ዘመናዊ መሳሪያዎችን ይዘው በሰላም ወደ ፋኖ እየተቀላቀሉ ይገኛሉ። በወሎ ቤት አማራ ምኒልክ ዕዝ የአገዛዙ 11ኛ ዕዝ 104ኛ ኮር 84ኛ ክፍለ ጦር አባላት የነበሩ ወታደሮች አንድ ጥቁር ስናይፐር እና ክላሽ ይዘው የሚኒሊክ ዕዝ ላስታ ሳምነው ኮር 33ኛ ክፍለ ጦርን ተቀላቅለዋል። በተጨማሪም በደቡብ ዕዝ የጠላት ደቡብ ዕዝ ማለት ነው 205ኛ ኮር 5ኛ ሻለቃ የሆኑ 2 ወታደሮች የጀግናው ሚኒሊክ ዕዝ 35ኛ ክፍለ ጦርን ተቀላቅለዋል። ዛሬ ሰኔ 8 ቀን 2018 ዓ.ም ከብልብላ ከአዲላ የመጡ 2 የአገዛዙ አመራር አባላት 50 አለቃ መኩሪያው አባይሁን እና 10 አለቃ ይረፍ ደምሴ እንዲሁም 2 መሰረታዊ ወታደሮች በድምሩ 4 አባላት 1 ጥቁር ስናይፐር፣ 3 ጥቁር ክላሽ፣ 1 ሃይተር መገናኛ ሬዲዮ እንዲሁም 8 የእጅ ቦምብ እና 470 በላይ ጥይቶችን ይዘው በላስታ 303ኛ ሳምነው ኮር 30ኛ ክፍለ ጦርን መቀላቀል ችለዋል። ሌላው ወደ ሸዋ አሻገራለሁ። አሁንም በሸዋ ጠቅላይ ግዛት አሳምነው ዕዝ የአገዛዙ የ103ኛ ኮማንዶ ክፍለ ጦር ጋንታ መሪ የነበረው 10 አለቃ ገረታ አዲሳ የኦሮሞ ብሔረሰብ ተወላጅ ነው። 1 ዘመናዊ ስናይፐር እና 95 ተተኳሽ ጥይት በመያዝ ዛሬ ሰኔ 8 ቀን 2018 ዓ.ም የአጼ ዘርዓ ያዕቆብ ኮር 7 ለ7 ክፍለ ጦርን ተቀላቅሏል። ከፍተኛ የሆነ አቀባበል ተደርጎለታል ማለት ነው። ሌላው የህዝባዊ ውይይቶችና አስተዳደር እንዲሁም የማህበራዊ ተቋማትን በተመለከተ ከፍተኛ የሆነ እንቅስቃሴዎች እየተደረጉ ያለበት ሁኔታ ነው ያለ። ይህም ወደ ወሎ ቤት አማራ ሲሄድ በላስታ ወረዳ ድብኮ ከተማ ወሎ ቤት አማራ ምኒልክ ዕዝ ተቆጣጥሮ የሚያስተዳድረው አካባቢ የ303ኛ ሳምነው ኮር እንደዚሁና ነዋሪዎች የጋራ ውይይት አካሂደዋል። በውይይቱ ላይ የድብኮ ከተማ የሙስሊም ማህበረሰብ አባላት በአርሲ በኦርቶዶክስ ምዕመናን ላይ የተፈጸመውን ጥቃት በከፍተኛ ሁኔታ አውግዘዋል። በዚህ የጋራ ውይይት ላይ ድርጊቱ የእስልምናን ሃይማኖት እንደማይወክልና የሴራ ስራ መሆኑን ያገዛዙ የሴራ ስራ መሆኑን በደንብ የተረዳው ማህበረሰባችን በዛ የህዝብ መድረክ ላይ ገልጸዋል። ህዝቡ የጨረባ ምርጫ የተባለውን ሂደት ውድቅ ማድረጉንና ከፋኖ ጎን መቆሙን ያረጋገጠበት መድረክ ነው። ሌላው በጎጃም የነፍሴ
ሳር ምድርና የእነማይ ወረዳዎች በቴዎድሮስ እዝ ተቆጣጥሮ በሚያስተዳድራቸው አካባቢዎች በዞባር ይቋንዳ ቀበሌና በዘብች ኢየሱስ ቀበሌ ከማህበረሰቡ ጋር ሰፊ ውይይቶች ተደርገዋል። ውይይቶቹ በወቅታዊ የትግሉ ቁመና፣ በፍትህ አሰጣጥ፣ በመልካም አስተዳደር፣ በጸጥታና ህገወጥ የመሬት ወረራ በማስከበር ዙሪያ ያተኮሩ ነበሩ። የአመራር ስልጠናም እንደዚሁ ተካሂዷል። በጎንቻ ሲሶነሴ የ74ኛ ክፍለ ጦር በወረዳው የፍትህ መምሪያ አማካኝነት ለ14 ቀበሌዎች ጊዜያዊ የአመራሮች በህግና ስነስርዓት ዙሪያ አጫጭር ስልጠናዎችን ሰጥቷል። ሌላው ወደ ሸዋ ሲሻገር አሁንም በሸዋ ጠቅላይ ግዛት አሳምነው እዝ የብሩኬ ደምሴ ክፍለ ጦር ለአዲስ የትግሉ ምዕራፍ ይሆን ዘንድ በአዲስ ትግሉን በሚመጥን ታሪካዊ ጥልቅ ግምገማ በማድረግ ትግሉን በሚመጥን አካሄድ የአመራር ሽግሽግ ወይም ሪፎርም አድርጓል። እንግዲህ በሸዋ ጠቅላይ ግዛት ያሉ እንቅስቃሴዎች እነዚህን ይመስላሉ። በወሎም እንደዚሁ በተመሳሳይ፣ በጎጃምም እንደዚሁ በተመሳሳይ። በጣም ጥሩ። ጎንደር ጠቅላይ ግዛት በላይ እዝ ላይ ሲሄድ 206ኛ ከፍ ያለው ደሴ ኮር በትግሉ ጎን ለጎን የነገውን ትውልድ የመቅረጽ ስራ ቅድሚያ የሚሰጠው መሆኑን በመረዳት በቁጥጥር ስር አውሎ በሚያስተዳድራቸው በሚገኙ ቀጠናዎቹ በሁሉም ቦታዎች የ6ኛ ክፍል ማጠናቀቂያ ፈተናዎችን በተሟላ የጸጥታ ጥበቃ በስኬት አስጀምሮ እያከናወነ ይገኛል። በወሎም እንደዚሁ በተመሳሳይ፣ በጎጃም በተመሳሳይ፣ በሸዋ ጠቅላይ ግዛትን በተመሳሳይ የ6ኛ ክልል አቀፍ የማጠቃለያ ፈተና እየተካሄደ ይገኛል። ለዚህም እዞቹ የድርሻቸውን በመወጣት ከፍተኛ የሆነ ጥበቃ በማድረግ ሰፊውን የፋኖ ቁጥጥር ቀጠና ያለምንም የጸጥታ ችግር ፈተናው እንዲካሄድ እያደረጉ ያለበት ሁኔታ ነው ያለ። ለነገውም የ8ኛ ክልል አቀፍ ፈተና ዝግጅታችንን አጠናቀን እየተንቀሳቀስን ያለንበት ሁኔታ ነው ያለ። ይህንን ይመስላል። ጋዜጠኛ ወንድማገኝ በጣም አመሰግናለሁ። ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ በአጠቃላይ በአማራ ክልል የሚካሄዱ ውጊያዎች ጋር የሰጠህን መረጃ በተመልካች ስም ከልብ ነው የማመሰግነው። እኔም ከልብ አመሰግናለሁ። ክብርና ሞገስ ለትግሉ ሰማዕታት። ድል ለአማራ ፋኖ ብሔራዊ ንቅናቄ፣ ድል ለአማራ ህዝብ። የሁላችንም ለትግሉ ላይ ትኩረት እናድርግ ማለት ነው የምፈልገው። አመሰግናለሁ።